በሳምንቱ መጨረሻ ከኤፍኤ ካፕ የተሰናበቱት ዩናይትዶች ይህ የዩሮፓ ሊጉ ጨዋታ ተጠባቂ የሚያደርገው ዩናይትዶች በሳምንት ውስጥ ከሁለት ውድድር ላለመውጣት የሞት የሽረት ጉዳይ ነው። የዓመቱ ለማንቸስተር ዩናይትድ ትልቁ ጨዋታ ነው ቢባል ማጋነን አይሆንም። ምክንያቱም ይህንን ጨዋታዎች ማሸነፍና ይህንን ውድድር ማሸነፍ የሚችሉ ከሆነ ወደ ቻምፒዮንስ ሊጉ መመለስ፣ ከዛ ውጭ በውድድር ዓመቱ ያላቸውን ብቃት ደግሞ የሚክሱበት ነው የሚሆነው። ለሩበን አሞሪም ጠንካራ ቡድን ያስፈልገዋል። በዚህ ውድድር ላይ እንግዲህ በዩሮፓ ሊጉ ማንቸስተር ዩናይትድ ጠንካራ ቡድኑን መርሳት የለብንም። ምክንያቱም በ8 ጨዋታዎች 5ቱን አሸንፎ 3 ያቻ ወጥቶ ያለምንም ሽንፈት ነው እንግዲህ ወደ ቀጣዩ ዙር ሶስተኛ ወጥቶ ማለፍ የቻለው። ከሪያል ሶሲዳድ ጋር የሚገናኝ ይሆናል። ወደ ስፔን የሚያቀናው የሩበን አሞሪም ቡድን በኦፕታ ሱፐር ኮምፒውተር መሰረት እንግዲህ የማሸነፍ እድል የተሰጠው ለማንቸስተር ዩናይትድ 30%፣ ከዛ ውጭ ደግሞ ለሪያል ሶሲዳድ 43% ነው። ወደ ባስክ ክለብ ለሆነው ሪያል ሶሲዳድ የሚያቀናው ማንቸስተር ዩናይትድ ተጠባቂ ብቃታቸውን ማሳየት ይጠበቅባቸዋል። ማንቸስተር ዩናይትድ ያለፉትን 3 ጨዋታዎች እንግዲህ ሪያል ሶሲዳድን ማሸነፍ ችሏል። ካለፉት 6 ጨዋታዎችም አንዴ ብቻ ነው የተሸነፉት። 3ቱን ጨዋታ አሸንፈው 2 ያቻ ወጥተው 1 ሽንፈት ነው ያስመዘገቡት። ወደ ሩብ ፍጻሜም ሲያልፉ እንግዲህ የባስኩ ክለብ ማንቸስተር ዩናይትድን ጥሎ ወደ ሩብ ፍጻሜ የሚያልፍ ከሆነ 88-89 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ የሚሆነው። በጣም የሚገርም እንግዲህ አንድ መረጃ ስካይ ስፖርት ይዞ ወጥቶ አይቼ ነበር። ወደዚህ ይህን ዝግጅት አጠናቅሬ በመግባት ላይ ያለሁ እዛ ላይ ምን ይላል? ራስመስ ሆይላንድን የሚመለከት ነው። ራስመስ ሆይላንድ ባለፉት 18 ጨዋታዎች ምንም ጎል አላስቆጠረም። 15 ሹት ነው ያደረገው። በየጨዋታው እንኳን በቂ የሆነ ሹቶችን እንዳላደረገ የሚያሳይ ነው። 6 ሹቶን ታርጌት ነው የሞከረው ዳድማዎቻችን። 4 ትልልቅ እድሎችን አባክኗል። በ8 ጨዋታዎች ላይ ምንም ሹት አላደረገም። ይህ አሳሳቢ እንደሆነ የሚያሳይ ነው። በየጨዋታዎች 2 ሹት ያላደረገባቸው ጨዋታዎች እንዳሉ ሁሉ ሹት ያላደረገበትም አለ። የማንቸስተር ዩናይትድ የማጥቃት ኃይል በጣም ተዳክሟል ማለት የሚቻል ነው። ራስመስ ሆይላንድ፣ ጆሹዋ ዘርክዚ ሌላኛው ተጫዋች ሆኖ ቺዶቢ ማርቲን ነው። ነገር ግን ዩናይትዶች ቺዶቢ ማርቲንን ማጫወት አይችሉም። ምክንያቱም የማንቸስተር ዩናይትድ የአካዳሚ ተጫዋቾች ዝርዝር ውስጥ አላካተቱትም ነበር። ስለዚህ ተከትሎ ይህ ተጫዋች በዩናይትድ የመሰለፍ ዕድል አይኖረውም። ስለዚህ ሩበን አሞሪም የውድድር ዓመቱን በዩሮፓ ሊግ ከጆሹዋ ዘርክዚና ራስመስ ሆይላንድ ጋር እየተፋጠጡ የሚቀጥሉ ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። በእናንተ እይታ የጨዋታው የውጤት ግምታችሁ ስንት ለስንት ይሆናል? በእናንተ እይታ ማንቸስተር ዩናይትድ ሪያል ሶሲዳድ ስንት ለስንት ያልፋል? ይህንን ጨዋታ የማንቸስተር ዩናይትድ አስፈላጊ ጨዋታ ነው። ወደ ቀጣዩ ዙር ማለፍ ግድ ይላቸዋል። ምንስ ያደርጋሉ ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እናንተን አስተያየት ምን ጠብቅ ነው የሚሆነው? ወዳጆቻችን የእናንተን አስተያየት ኮሜንት፣ ሰብስክራይብ እንፈልጋለንና ሰብስክራይብ ማድረጉን አትርሱ። እንግዲህ ወዳጆቻችን ስለ ጨዋታው ባሉ አንዳንድ ሂደቶችና በአንዳንድ መረጃዎችን በመናገር እንጀምር። እንግዲህ ሩበን አሞሪም በዚህ ጨዋታ ላይ ማሸነፍ ይህንን ጨዋታ ማሸነፍና ወደ ቀጣይ ዙር ማለፍ ግድ ይላቸዋል። ያንን እንግዲህ ማከናወን የሚጠበቅባቸው ነው የሚሆነው። በሪያል ሶሲዳድ እንግዲህ በባርሴሎና ጋር ያደረጉትን ጨዋታ እንግዲህ የተከላካያቸው በቀይ ካርድ መውጣቱን ተከትሎ 4-0 ተሸንፈዋል። ገና በ17ኛው ደቂቃ ነው የወጣው። ከዚያ ያንን ተከትሎ በፖዚሽን ቁጥጥር 24% ብቻ ይዘው ደካማ ብቃትን ነው እንግዲህ ወደ ካታላን አቅንተው ያጋጠማቸው። ያንን ጨዋታ ለማሻሻል ይህ እድል የሚሰጣቸው ይሆናል። ሌላኛው የሚሆነው የፉልሃም ነው። እንግዲህ ፉልሃም ደግሞ ማንቸስተር ዩናይትድን በኤፍኤ ካፕ ማሰናበት ችሏል። በፔናልቲ 4-3 ያሸነፈበት ጨዋታ የሚረሳ አይደለም። ስለዚህ ማንቸስተር ዩናይትዶች ይህንን ሽንፈታቸውን ሪያል ሶሲዳድ በባርሴሎና የተሸነፉትን ሽንፈት ለመርሳትና ይህንን ጨዋታ ለማፋለም የሚያደርጉት ጠባቂ ጨዋታ ነው። ሁለቱም ቡድኖች ጠንካራ ብቃታቸው ላይ አይገኙም። ስለዚህ በማሸነፍ በአውሮፓ መድረኮች ላይ ጠንካራው ነው መቀጠል ይፈልጋሉ። ነገር ግን በአውሮፓ መድረክ በዩሮፓ ሊግ ላይ ሁለቱም ቡድኖች የተለያየ ብቃት ላይ እንደሚገኙ ቁጥሮቹ ይጠቁማሉ። ማንቸስተር ዩናይትድ በዩሮፓ ሊጉ 3ኛው ነው ያለፈው። ሪያል ሶሲዳድ ግን በጥሎ ማለፍ በፕሌይኦፍ ነው እንግዲህ 7-3 በማሸነፍ አልፎ እዚህ የደረሰው። ያንን ምን ያክል እንግዲህ ደካማ ቡድን እንደነበር የሚያሳይ ነው። ያንን ተከትሎ ሪያል ሶሲዳድ የሚጠበቀውን ያክል ጠንካራ ቡድን እንዳልሆኑ ብዙ ቁጥሮች ይናገራሉ። ያንን የምናይ ነው የሚሆነው። እንግዲህ አሰልጣኛቸው የ36 ዓመቱ አልጎሲሊ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ሪያል ሶሲዳድን የሚያልፍ ከሆነ ከሊዮን ጋር ነው እንግዲህ ሊዮን የሚጋጠሙ ቡድን ጋር ካሸነፉት ጋር የሚገናኙት። ጥሩ ብቃታቸውን የሚያደርጉ ይሆናል። እንግዲህ ለመጨረሻ ጊዜ ሪያል ሶሲዳድ ይህንን ወደ ሩብ ፍጻሜ በአውሮፓ መድረክ ላይ አልፎ የሚያውቀው ኮሎኝን በማሸነፍ በ1988-89 እንደ አውሮፓውያን አቆጣጠር ነው። ኦድራይዘቫል ላይ ኖርም። ይህ በእንግዲህ ስፔን የአውሮፓ ዋንጫ ስታሸንፍ የማሸነፊያውን ጎል ያስቆጠሩ ተጫዋች ነው። ፓቾ ሱሲች እና እንዲሁም ዘካሪያ አይኖሩም። በባርሴሎና ጨዋታ ላይ ያልነበሩ ናቸው። በማንቸስተር ዩናይትድ በኩል አማድ ዲያሎ፣ ሊሳንድሮ ማርቲኔዝ፣ ሉክ ሻው አይኖሩም። ሌሎች ተጫዋቾችም እንግዲህ እነ
ኩቢሜኑን ጨምሮ ብዙ ተጫዋቾች በጉዳት እንዳይደሉ ይታወቃል። እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ ግድ ይላቸዋል። የመልሱን ጨዋታ በኦልድ ትራፎርድ የሚደረገውን እንግዲህ ጠንካራ ውጤትን ለማምጣት አትሊስት አለመሸነፍ 0-0 አቻ ውጤትን ይዞ መምጣት በኦልድ ትራፎርድ ጨዋታውን ጠንካራ አድርገው ወደ ቀጣዩ ዙር ማለፍ እንዲችሉ የሚያስችላቸው ነው። ነገር ግን ይህ ቡድን ለመጨረሻ ጊዜ በሩብ ፍጻሜ በሲቪያ ወደ ስፔን ሄዶ በ22-23 ሲዝን የኦሊጎ ሻሩ ማንቸስተር ዩናይትድ ተሸንፎ ከውድድሩ ውጭ እንደሆነ የምታስታውሱም። ነገር ግን ሪካርድ የሆነ በአውሮፓ መድረክ ላይ በጣም ብዙ ሹት የሚያደርግ ነው። 19 ሹቶችን በየጨዋታው የሚያደርግ ቡድን ነው ማንቸስተር ዩናይትድ በአውሮፓ መድረክ። ጠንካራ ብቃታቸው እንግዲህ የፕሪሚየር ሊግ አቋም የሚባል አይደለም። ብዙ ቡድኖች በፕሪሚየር ሊግ እና በአውሮፓ መድረክ ላይ የተለያየ ብቃት ይዘው ሲጫወቱ ያየንባቸው አመታቶች አሉ። ስለዚህ ያንን ብቃታቸውን ማሳየት ይጠበቅባቸዋል። ሪያል ሶሲዳድ 44% የማሸነፍ ንጻሬ ተሰጥቶታል። አቻ 26%፣ ማንቸስተር ዩናይትድ 30% ተሰጥቶታል። ግምታ ያሰላለፉ የሚሆነው ራስመስ ሆይላንድ በአጥቂ መስመር ላይ ከጋርናቾና ዘርክዚ ጋር የሚመራው ይሆናል። ማንቸስተር ዩናይትድ ማጥቃትና ጎል ይፈልጋል። ዩናይትድ ተከላካይ ጥሩ ብቃት ላይ ያለ ይመስለኛል። በፕሪሚየር ሊጉም ጥሩ ብቃታቸው ነው። ነገር ግን ጎሎችን ማስቆጠር ችግር እንዳለ የሚታወቅ ነው። የብሩኖ ፈርናንዴዝ ጥገኛ ሆኗል። ስለዚህ ያንን በሚገባ መወጣት ይጠበቅባቸዋል። በአማካይ መስመር ላይ እንግዲህ ዶርጉ፣ ኡጋርቴ፣ ብሩኖ ፈርናንዴዝ እና ዲያጎ ዳሎት የሚጠበቁ ነው የሚሆነው። እንግዲህ የዶርጉ በፕሪሚየር ሊጉ ቅጣት ላይ ቀይ ካርድ ማየቱን ተከትሎ በኢፕስዊች ታውን ጨዋታ ባለፈው የኤፍኤ ካፕ ጨዋታ እንዳለፈው የምታስታውሱት ነው። ፕሪሚየር ሊግ ጨዋታዎች ያልፉታል። ነገር ግን በአውሮፓ መድረክ የሚመለስ ይሆናል። ዶርጉ ጥሩ ብቃቱን ማሳየት ይጠበቅበታል። የተከላካይ መስመሩ እንግዲህ ሃሪ ማጓየር በሳምንቱ መጫወታ መቸገሩን ተከትሎ ቢስ ሃሪ ማጓየርን ቤንች ላይ ሆኖ ሌኒ ዩሮ፣ ዴሌት እና ናዝራዊ የሚይዙት ይሆናል። ግብ ጠባቂ ኦናና ሆኖ ይጀምራል። በጨዋታው ላይ ምን አይነት ታክቲካዊ ሂደቶችን እንጠብቅ ብለን የሁለቱ ቡድኖች ጥንካሬዎችና ድክመቶቻቸውን በምናይበት ጊዜ ሁለቱም ጥሩ ብቃቶች ያሏቸው ፐርፎርማንሶች አሉ። ነገር ግን ደካማ ብቃታቸው ምንድነው ካላችሁ እንግዲህ አንደኛ የማንቸስተር ዩናይትድ የአጥቂ መስመር ችግር ነው። እንግዲህ አሁን 3 ተጫዋቾች ነው ያሉት። ከ3 ተጫዋቾች ውጭ ታዳጊ ተጫዋቾችን ነው ማሳለፍ። ጃክ ፍሌቸር አንዱ ጥሩ ፐርፎርማንስ ያለው የማንቸስተር ዩናይትድ ታዳጊ ነው። እነዚህን ታዳጊዎች ማሰለፍ ነው እንጂ የሚችሉት ማንቸስተር ዩናይትድ እንግዲህ በአጥቂ መስመር ላይ ጋርናቾ፣ ሆይላንድ እና እንዲሁም ደግሞ ዘርክዚ ብቻ ነው ያሉት። ያ እንግዲህ ማንቸስተር ዩናይትድ በጥር ዝውውር መስኮት አጥቂ ማስፈረም ሲጠበቅበት አለማድረጉ የሚጠበቅ ነው። ድራይዛባል አለመኖሩን ተከትሎ ሜቢ ዙቢሜንዲና ኩቦ ጠንካራ የሆነ ማጥቃትን ከሶሲዳድ በኩል ሊሰነዝሩ ይችላሉ። ነገር ግን አንድ መታየት ያለበት ሁኔታ አለ። ሪያል ሶሲዳድ ጎል የማስቆጠር ግልጽ የሆነ ችግር አለባቸው። እንግዲህ በላሊጋው 26 ጨዋታዎችን አድርገው 23 ጎል ነው ያስቆጠሩት። ያ ማለት ተጫወቱት ቁጥር በታች ነው ጎሎችን ማስቆጠር የቻሉት። ይህ ደካማ ብቃታቸው ነው ማለት ይቻላል። ስለዚህ ማንቸስተር ዩናይትድ በሚገባ መከላከልና ጨዋታው ላይ ማሸነፍ እንዲችል የሚያደርገው ይሆናል። የማንቸስተር ዩናይትድ ተከላካይ ደግሞ በጣም ጠንካራ ነው። ስለዚህ በቀላሉ ጎሎችን ያስቆጠራል ተብሎ አይታሰብም። እንግዲህ በላሊጋው ካያችሁ እንግዲህ ከሪያል ሶሲዳድ እና ሌሎች ቡድኖችን ካያችሁ አትሌቲኮ 43 ጎል፣ ባርሴሎና 71 ጎል፣ ሪያል ማድሪድ 55 ጎሎችን አስቆጥሯል። ምን ያክል ቡድኖቹ ጎሎችን እንደሚያስቆጥሩ የሚያሳይ ነው። ነገር ግን ሪያል ሶሲዳድ ጎሎችን ያስቆጠረ አይደለም። ከዛ ውጭ እንግዲህ በሊጉ ብዙ ጎሎችን ያስቆጠረ ቡድን የሆነው ባርሴሎና እንግዲህ አግኝቷቸው 4-0 እንዳሸነፈው ሳምንቱ መጨረሻ የምታስታውስ ነው። ማንቸስተር ዩናይትድ ደግሞ ጠንካራ ብቃቱ መከላከል ነው፣ ማጥቃቱ ደካማ ብቃቱ ነው። እንግዲህ ራስመስ ሆይላንድና ዘርክዚ በዚህ ጨዋታ ላይ ጎሎችን እንዲያስቆጥሩ ማንቸስተር ዩናይትድ የሚጠብቁ ይሆናል። ያው የስፔን ቡድኖች ምንድናቸው ካላችሁ ቴክኒክ ላይ የሚያተኩሩት በጣም ኳሱን መቆጣጠር ላይ የሚያተኩሩ ቡድኖች ይሆናሉ። ለማንቸስተር ዩናይትድ ወደ ኋላ ፈግፍጎ በሚድ ብሎክ ኳሶችን በካውንተር አታክ ቦታዎችን ስፔሶችን ማግኘት የሚችል ይመስለኛል። ከዛም አሊያንደር ጋርናቾ ተጠቃሚ ሊያደርገው የሚችል ነው። ለምሳሌ በፉላሙ ጨዋታ ላይ እኮ ባለቀ ሰዓት ጥሩ ድል ዘርክዚ ፈጥሮለት ነበር። ነገር ግን በጨዋታው ላይ መጨረስ አልቻለም ነበር አሊያንደር ጋርናቾ ጥሩ ብቃቱ ላይ ሆኖ ጎሎች የሚጨርስ ከሆነ ሆይላንድና ጋርናቾ የተሻለ ብቃታቸውን አሳይተው ጨዋታውን ማሸነፍ የሚችሉበት ይሆናል። ማንቸስተር ዩናይትድ ወደ አውሮፓ መድረክ ሄዶ ጨዋታዎችን ውጤቶችን ማምጣት ያስፈልገዋል። የሞትና የሽረት ጨዋታ ነው የሚያስብለው። የውድድር ዓመቱ ትልቁ ቁልፉ ጨዋታ ነው የሚያስብለው። አውሮፓ መድረክ ላይ ጥሩ ብቃታቸው ላይ መገኘት ይጠበቅባቸዋል። ሊዮንን ካገኙ በኋላ በግማሽ ፍጻሜ ደግሞ ሊያገኙት የሚችሉት የፌነርባቼን ሮማን አሸናፊ በዛኛው መስመር ላይ ያሉት ነው። ስለዚህ ጠንካራ ብቃትን የሚያሳዩ ከሆነ ፍጻሜ ላይ በቶተናም በኩል ባለው ጋር ከቶተናም ጋር የመገናኘት እድል ሊያጋጥማቸው ይችላል። እንደ ቡድን ማንቸስተር ዩናይትድ አሁንም ቢሆን በዚህ ቡድንም ውጤቶችን ማምጣት ለሩበን አሞሪም ቡድን ግድ ይለዋል። ይህ ላይ ጠንክሮ መስራት ይጠበቅበታል። በተለይ ከፑንዲቶቹ ከመገናኛ ብዙሃን የሚደርስበትን ጫና መወጣት ይጠበቅበታል። ከዋይን ሩኒ ጋር የፈጠረው ሰጣ ገባ የሚታወስ ነው። በሳምንቱ መጨረሻ ጠንካራ ቡድንን መመስረት መቻል ለማንቸስተር ዩናይትድ ያስፈልጋል። የኢኖስ ግሩፕ አሁን አጣጥሚ ውስጥ እንዳሉ የሚታወቅም። አሁን ለምሳሌ ቹዶቢ ማርቲንን አስመዝግበውት ቢሆን ኑሮ እኮ ምን ያክል እንግዲህ አስፈላጊ እንደሆነ በሳምንቱ መጨረሻ ታይቷል። ስለዚህ ማንቸስተር ዩናይትድ ከነችግሩም ቢሆን ይህንን ጨዋታ ማሸነፍ ግድ ይለዋል። ለቀጣዩ ዙር ማለፍ ይህንን ዩሮፓ ሊግ የማሸነፍ ሐሳብ ይዘው መፋለም ይጠበቅባቸዋል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።